ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀያት መኮንን አብሬያችሁ ቆያለሁ። ከኛ ጋር ሁኑ። ወደ ቀዳሚው ዜና አልፋለሁ። የአማራና አፋር ክልል አጎራባች አካባቢዎችን ሰላም ለማረጋገጥና ዘላቂ ለማድረግ ያለመ የውይይት መድረክ በደሴ ከተማ ተካሄደ። ውይይቱ በአጎራባች አካባቢዎች የሚከሰቱ ችግሮችን በአጭር ጊዜ ለመፍታት ወሳኝ ሚና እንዳለው የአማራ ክልል ሰላምና ጸጥታ ቢሮ አስታውቋል። ሰላም ሚኒስቴር ባዘጋጀው በዚህ መድረክ የሁለቱም ክልሎች የሰላምና ጸጥታ ቢሮ ኃላፊዎችን ጨምሮ ጉዳዩ የሚመለከታቸው አካላት ተገኝተዋል። አሊመር ተጨማሪ ዘገባ አለው። በውይይት መድረኩ የመክፈቻ ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ የአማራና አፋር ህዝቦች ዘመናትን የተሻገረ የአብሮነት ትስስር ያላቸው ህዝቦች መሆናቸውን ገልጸው ግጭቶችን የሚፈቱበት የእርቅ ስርዓት ለሌሎች አካባቢዎች በአርአያነት የሚጠቀስ መሆኑን ተናግረዋል። አሁን ላይ የሚታዩ የጸጥታ ችግሮችን ለመቅረፍ የጋራ የሰላም ውይይት መደረጉ ፋይዳው ከፍተኛ መሆኑንም ኮማንደር መንገሻ አንስተዋል። የአማራ ክልልና የአፋር ክልል ህዝቦች ቀደምት በታሪክም በብዙ መልኩ ሰፊ የሆነ ግንኙነት አላቸው። ህዝቡ በአብሮነቱ አብሮ በመኖር በገበያ በተለያዩ ማህበራዊ ጉዳዮች ላይ ከፍተኛ ልምድ ያለው በባህላዊ መንገድ ችግሩን በመፍታት ከፍተኛ ልምድ ያላቸውና ለሌሎች ክልሎችም ለሌሎች ህዝቦችም አርአያ የሚሆኑ ህዝቦች ናቸው። በገንዘብ የታወሩ ግለሰቦች በሚፈጥሩት ችግር አልፎ አልፎ ችግሮች ይከሰታሉ። ይሄ ችግርም የክልል አመራር ሳይገባበት በተለይ የወረዳና የቀበሌ አመራሮች ችግሩን እየፈቱ ይገኛሉ። ይሄን የበለጠ ለማጠናከር ደግሞ የሰላም ሚኒስቴር ይሄን መድረክ አመቻችቶልናል። በመድረኩ በአጎራባች አካባቢዎች ስላለው የሰላም ሁኔታ ጽሁፍ ቀርቦ ውይይት የተደረገበት ሲሆን የሁለቱ ክልሎች የሥራ ኃላፊዎች በትኩረት ከሰሩ ዘላቂ ሰላም ለማረጋገጥ ያስችላሉ የተባሉ ሐሳቦች ተነስተዋል። እስካሁን የተሰሩ ተግባራትም ውይይት ተደርጎባቸዋል። መንግስት አመራሮች ቁርጠኛ ሆኖ ትኩረት ሰጥቶት ከሰራ የአፋርና የአማራ ችግር አይስተካከልም ብዬ አላስብም። አንድ ሰው ሲያጠፋ ያ አጥፊው ከየትም ወገን ይሁን ተለይቶ እርምጃ ከተወሰደበት ይስተካከላል፣ ችግር የለም። ከ50 ከ70 ያላነሰ የተለያዩ እንስሳቶችን ለባቲ የመለሰበት ባቲ ደግሞ ለአዳር በሰላም ኮሚቴና በሽማግሌ ከመቶ ያላነሰ የተለያዩ እንስሳቶች የመለሰበት እንደዚህ አይነት ትሬንድ ላይ ገብተናል። ወንጀለኛ ጋር በተያያዘ በተለይ የሸኔ ተልቆ አለባቸው የሚባሉትን አንድ ቀበሌ ችግር ፈጥሮ ሌላ ቀበሌ የሚደበቁትን ለመልቀም ለህግ ለማቅረብ ጥረት አድርገናል። እነዚህን ህዝቦች በልማት መሳሰር ነው ትልቁ ስራ። ይሄ ግጭት ማስቆም የሚቻለው እነዚህ ህዝቦች በልማት ተሳሰሩ ችግሮች ይፈታሉ የሚል እምነት አለ። ለምሳሌ በመንገድ በገበያ ችግኝ በጋራ ይመትከል ይሄ ለምሳሌ አፋርና ውሃ ጥበቃ ስራዎች ሲሰሩ በጋራ እነዚህ ህዝቦች በጋራ እነዚህ ስራዎች ላይ በማስተናገድ የመጀመሪያው ጉዳይ እኛ የሰላም መሪዎች እንጂ የግጭት መሪዎች ልንሆን አንችልም የሚል መፈክር አለ። ይሄ መፈክር ከባቲና ከጭፍራ የተጀመረ ነው። እጅ ለእጅ ተያይዘን ወደታች ህዝብና ህዝብ እንዲገናኝ ያደረግን የትራንስፖርቱንም የገበያውንም ችግር ፈትተን ሰላም ማስቀጠል አለብን የሚለው ቁርጠኝነተኛ ወስደን የምንሰራ መሆኑን ለማረጋገጥ ነው። በመድረኩ የተነሱ ሐሳቦችን በመተግበር የአማራና አፋር አጎራባች አካባቢዎችን ሰላም ዘላቂነት ለማረጋገጥ ከጸጥታ ኃይሉ በተጨማሪ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ መሆኑን ኮማንደር መንገሻ ገልጸዋል። ከቀጣይ አንፃር ነባር ህዝብ ታሪክ ያለው በብዙ መልኩ የተጋመደን ህዝብ ወደ ያ ነገር እንዳንወስዱ በእኛ ዘመን ጥንቃቄ ማድረግ ያስፈልገናል። የሁሉንም ሐሳብ አመዛዝኖ መሸከም የሚችል ጭንቅላት ያላቸው ሰርስረው የሚያዩበት የነሰራ አይን ያላቸው የሀገር ሽማግሌዎች ያስፈልጉናል። በሀገር ሽማግሌ የማይፈታ ችግር የለም። ብዙዎቹ ተሻገር ነው በሀገር ሽማግሌ በሃይማኖት አባቶች ነው። እንደ አበጋር እንደ ዘወልድ እነዚህ መጠቀም አለብን። የሀገር ሽማግሌዎችን በሰፊው አዋይተን ወደ ስራ ማስገባት አለብን። የውይይት መድረኩ በአማራና አፋር አጎራባች አካባቢዎች የሚፈጠሩ ችግሮችን በቀላሉ ለመፍታት እድል ይሰጣል ያሉት የአፋር ክልል ሰላምና ጸጥታ ቢሮ ኃላፊ ሁሴን መሐመድ የህዝቡ ሰላም ወዳድነት ፈጣን መፍትሄ ለመስጠት አቅም የሚፈጥር መሆኑን አመላክተዋል። በአማራና በአፋር በጎረቤት አካባቢ አንዳንድ ነገሮች የሚታዩ አሉ። እነዛ የሚታዩ ነገሮች ወደ ከፋ ደረጃ እንዳይሄድ ያግዛል። እኛ ከሰረንበት አሁን የሚታይ ነገሮች የሚቀረፍ ነገሮች ስለሆነ ሁለቱም በኩል ያሉ ህዝቦች
ሰላምን የሚፈልግ ህዝብ ነው። የሰላም ሚኒስቴር መሰል የውይይት መድረኮችን በማዘጋጀት የህዝቦችን አብሮነት ለማስቀጠል ይሰራል ያሉት ደግሞ በሚኒስቴሩ የመንግስታት ግንኙነት ዴስክ ኃላፊው ግርማ ቸሩ ናቸው። ችግር በተፈጠረባቸው አካባቢዎች ችግሩን በዘላቂነት ለመፍታት ችግር ባልተፈጠረባቸው አካባቢዎች ደግሞ ያለው መስተጋብር የበለጠ እየተጠናከረ እንዲሄድ በማሰብ ስራዎችን እንሰራለን። ከአማራ ብሔራዊ ክልላዊ መንግስትና ከአፋር ብሔራዊ ክልላዊ መንግስት ጋርም በመተባበር ከጸጥታ ቢሮዎቹ ጋር በጋራ የተዘጋጀ መድረክ ነው። እስካሁን ድረስ ግጭት እየፈቱበት ያለው ሰላማቸውንም ደግሞ እየጠበቁበት ያለውን ባህል ያጠናክረው እንዲቀጥሉ ለማድረግ የታለመ መድረክ ነው። በክልሉ ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች የሚከሰቱ አለመረጋጋቶችን በመቅረፍ ዘላቂ ሰላምን ለማረጋገጥ እየሰራ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ አስታወቀ። ቢሮው ከባለድርሻ አካላት ጋር በአጣዬ ከተማ የሰላም ኮንፈረንስ አካሂዷል። ተመስገን አሰፋ ተጨማሪ ዘገባ አለው። በአማራ ክልል ሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች የሚስተዋሉ አለመረጋጋቶችን በማስቀረት ዘላቂ ሰላም ለማረጋገጥ የሚያስችል ስራ እየሰራ መሆኑን የክልሉ ሰላምና ጸጥታ ቢሮ ገልጿል። ቢሮው ከመከላከያ ሰራዊት፣ ከክልሉ ጸጥታ መዋቅር፣ ከአካባቢው ሃይማኖት አባቶችና የሀገር ሽማግሌዎች ጋር የሰላም ኮንፈረንስ አካሂዷል። ችግሩን ለመቅረፍ ያስችላሉ ያላቸውን የመፍትሄ አቅጣጫዎችም አስቀምጧል። በአካባቢው ሰላም ባለመስፈኑ ህዝቡ ለከፋ ችግር ሲጋለጥ መቆየቱን የገለጹት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ በህዝቡ ውስጥ ተሰግስገው በስሙ የሚነግዱ ጸረ ሰላም ኃይሎችን ሴራ በማክሸፍ አስተማማኝ ሰላም ለማስፈን ያለመ ውይይት መደረጉን ገልጸዋል። የክልሉ መንግስት ለአካባቢውና በአጠቃላይም በክልሉ ዘላቂ ሰላም ለማረጋገጥ በትኩረት እየሰራ ነው ብለዋል። በሰሜን ሸዋና በኦሮሞ ብሔረሰብ ዞን አስተዳደር በኩል በአዋሳኝ ወረዳዎችና ቀበሌዎች ግጭቶች ተፈጥረው ነበር። ይህን ግጭት ለመፍታት አጠቃላይ ከሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች እንደዚሁም ደግሞ እስከ ቀበሌ ድረስ ያለበትን አመራር ውይይት አካሂደናል። ሁለቱም ህዝቦች አብረው የኖሩ የተጋቡ በገበያ በተለያዩ ማህበራዊ ሁኔታዎች የሚገናኙ ህዝቦች ናቸው። ይህን ወደ ህዝብ ችግሩን የሚያደርሰው ደግሞ ጥቅም ፈላጊ ይሄ ህገወጥ የጦር መሳሪያ ዘዋዋሪ፣ ህገወጥ የሰዎች ዝውውር የሚሰራ አካላት ነጋዴ፣ የደም ነጋዴ በሚፈጥረው በአካባቢው የሚንቀሳቀሰው የሸኔ አካል በሚፈጥረው ትንኮሳ የሚፈጥሩ ችግሮች ናቸው። እነዚህን ችግሮች ከሚሊሻ ኃይላችን፣ ሰላም አስከባሪያችን፣ አጠቃላይ የአመራር መዋቅራችን መግታትና ማስተካከል ይጠበቅበታል። አስተማማኝ ሰላም እንዲሰፍን የማድረግ ስራ የሚያስችል ንቅናቄ ነው እንግዲህ የተካሄደው። የክልሉ ሰላምና ጸጥታ ቢሮ በሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች የሚያጋጥሙ ግጭቶችን ለማስቆም የሚያደርገውን ጥረት ለማገዝ ውይይቱ በአንድነት ለመስራት መነሳሳት ይፈጥራል ያሉት የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ሰላምና ጸጥታ መምሪያ የግጭት መከላከል ስራ ቡድን መሪዎች በሁለቱም አካባቢዎች ወንጀል ፈጽመው የተሰወሩ አካላትን ለጸጥታ ኃይሉ አሳልፎ በመስጠት የበኩላቸውን ድርሻ ለመወጣት መዘጋጀታቸውን ነው የተናገሩት። ወደ አንድ መደምደሚያ ለማድረስ ተሞክሯል። በሁለቱም ዞኖች መካከል ችግረኛን አውጥቶ ወንጀለኛን አውጥቶ ህገ ወጦችን አውጥቶ መስጠትና ለህግ ተጠያቂ እንዲሆኑ ማድረግ የህግ በላይነት እንዲከበር የማድረግ ስራ እንዲሰራ ነው በአቅጣጫ የተቀመጠው። ከሚያራርቀን ይልቅ የሚያቀራርበን በርካታ ነገሮች ስላሉ አጎራባች ጋር እነዚህ ነገሮች ላይ ሰፊ ውይይት ተደርጎ መግባባት ደርሰናል። በአካባቢ የሚነሱ ግጭቶች በሰከነ ሁኔታ ለመፍታት ግጭቱን ወደ ብሔር ለመውሰድ የሚጥሩ ኃይሎችን በጋራ በመታገል በማጋለጥ እነዚህን ማህበረሰቡን የማይወክሉ መሆኑንና ተፈጠረውን ችግሮች ፈተው ቀደም ሲል ወደ ነበረበት ለመመለስ የመግባባት የደረሰበት ሁኔታዎች ተፈጥሯል። ግጭቱን ለማስቆም ትልቅ ሚና የሚጫወቱ የማህበረሰብ ክፍሎች አሉ። ከሁለቱ የሃይማኖት መሪዎች፣ ትልቅ ሽማግሌዎች አሉ። እነዚህ ሽማግሌዎች ሚናቸው ሰፋ ያለ ነው። ግጭቱ ውስጥም ሆኖ ግጭቱን ለማስቆም ትልቅ ሚና ነበራቸው። አሁንም ቢሆን ያንን ማጠናከር ነው። ህብረተሰቡን በማሳተፍ የአካባቢውን ሰላምና ጸጥታ አስተማማኝ ብሎም ዘላቂ ለማድረግ እየተሰራ ነው ያሉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ በተለያዩ ወንጀሎች ላይ የተሳተፉ አካላትን ተከታትሎ በቁጥጥር ስር መዋልን ጨምሮ በሌሎች ምክንያቶች የሚፈጠሩ ግጭቶችን ለማስቀረት ከሁለቱም አዋሳኝ አካባቢዎች የጋራ ኮሚቴ ተዋቅሮ ወደ ስራ መገባቱንም ገልጸዋል። የክልሉ መንግስት የአካባቢውን ሰላም ዘላቂ ለማድረግ እየሰራ ያለውን ስራ ህዝቡ እንዲያግዝም ኮማንደር መንገሻ ጥሪ አቅርበዋል። አንደኛ ተፈናቃይን ወደ ቦታው መመለስ ነው። ሁለተኛ በግጦሽ በእርሻ ምክንያት የሚነሱ ግጭቶችን ለመፍታት የጋራ ኮሚቴ ተቋቁሟል። የሁለቱም ቀበሌዎች የሃይማኖት አባቶች፣ የሀገር ሽማግሌዎች ይህን ስራ ይሰራሉ። ከአዲስ አበባ እስከ ደሴ ያለው መስመር አሁን ሰላማዊ እንቅስቃሴ ነው። የንግድ ፍሰቱን አጠቃላይ መስመሩ ሰላም ነው። ይህን ሰላም የበለጠ ማስጠበቅ አለብን። መሀል ላይ በሚፈጠር ችግር የወረዳ አመራር፣ የዞን አመራር ኃላፊነቱን ወስዶ መስራት አለበት። በሁለቱም ህዝቦች በኩል
ችግር ፈጣሪ ለህግ መቅረብ አለባቸው ያልተያዙ አሁን ይሄን ለማድረግ ማህበረሰቡ ሰላም ወዳዱ ማህበረሰብ ጥቆማ መስጠት አለበት መረጃ መስጠት አለበት አጥፊዎችን ለህግ የማቅረብ ስራ ተጠናክሮ መቀጠል አለበት የሚል ድምዳሜ ላይ ነው የደረስነው ከ17 ሚሊዮን ብር በላይ በሆነ ወጪ የውስጥ ለውስጥ መንገድና የጎርፍ ማፋሰሻ ቦዮችን እየገነባ መሆኑን የአቀስታ ከተማ አስተዳደር አስታወቀ። በተገነቡ መሰረተ ልማቶች ተጠቃሚ መሆናቸውን የከተማዋ ነዋሪዎች ላሚኮ ተናግረዋል። ከድራሊ ተጨማሪ ዘገባ አለው። በ2013 ዓ.ም በከተማ አስተዳደርነት የተደራጀችው አቀስታ ከተማ በርካታ የመሰረተ ልማት ችግሮች ነበሩባት። አሁን ላይ የከተማ አስተዳደሩ ከ17 ሚሊዮን ብር በላይ ወጪ በማድረግ ለከተማዋ እድገት መፋጠን አስተዋጽኦ የሚያበረክቱና የነዋሪዎቿንም ችግር የሚያቃልሉ የውስጥ ለውስጥ መንገድ እየሰራ ሲሆን ከ2.5 ኪሎ ሜትር በላይ የጠጠር መንገድ የጌጠኛ ድንጋይ ንጣፍ ስራና የጎርፍ ማፋሰሻ ቦይ ግንባታ እያከናወነ መሆኑን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ይናገራሉ። ከተማ አስተዳደራችን ያው በዚህ አመት በርካታ የልማት ስራዎችን አቅደን ወደ ስራ ገብተናል ከ17 ሚሊዮን ብር በላይ ካፒታል በጀት መድበን የጌጠኛ ድንጋይ በ5.3 ሚሊዮን ብር ሌሎች 3 የጠጠር መንገዶችን የሰራንበት ሁኔታ ነው ያለውና 350 ሜትር በ15 ሜትር ስፋት ያለው የጌጠኛ ድንጋይ ተሰርቷል። ሌሎች ወደ 2.5 ኪሎ ሜትር በሁለት አካፋይ 15 ሜትር ስፋት ያላቸው የጠጠር መንገዶችን እየሰራን ያለንበት ሁኔታ ነው ያለው። ከ300 ሜትር ያልበለጠ በማፋሰሻ ቦታዎች የተሰሩ ነው። በባህላዊም በዘመናዊም ጎርፍ በቤት ሁሉ የሚገባበት ነበር። አሁን ያንን ችግር ሙሉ በሙሉ የተቀረፈበት ነው። የውስጥ ለውስጥ መንገዶች በመሰራታቸውና የጎርፍ ማፋሰሻ ቦዮች በመገንባታቸው ከዚህ በፊት በጎርፍ እየተጠቁ የነበሩ ተቋማትና መኖሪያ ቤቶች ከችግሩ ሰለባነት ማዳን ተችሏል። ነዋሪዎችም ከጭቃና አቧራ ተላቀው የዕለት ከዕለት እንቅስቃሴያቸው ምቹ እንዲሆን ከማድረግ በተጨማሪ ለስራ ዕድል ፈጠራና ውሃ ወለድ በሽታዎችን ለመከላከልም ከፍተኛ አስተዋጽኦ አበርክተዋል። አይደለም ለሰው ሊያንቀሳቀስ ይቅርና ጭቃናቸው ዝናብ በሚጥልበት ሰዓት በጣም ያስቸግራሉ። ከዛ ባለፈ ደግሞ እንደዚሁ በጋ በሚሆንበት ሰዓትም ደግሞ ያው አቧራቸው ገደል ነበሩ። እነዚህ ውስጥ ለውስጥ መንገዶች ከተሰሩ ወዲህ እንደፈለግን እንቅስቃሴዎቻችን በጣም ሰላማዊ ናቸው። ያም ማለት ምንድነው ጊዜም ይቆጥባል። ባጃጆች አሉ እንደልብ ገበያ እንደርሳለን እንቀሳቀሳለን በፈለግነው ሰዓት። ከዚህ በፊት ሰው በጣም እየተንገላታ ነበር የሚሄደው። አሁን ግን ኮብልስቶ ከተሰራ ወዲህ ውስጥ ለውስጥ መንገዶች ከተከፈቱልን ማንኛውም ሰው በቃ እንደ ልቡ እየተንቀሳቀሰ ነው፣ እንደ ልቡ እየሄደ ነው። መንገዶች ከተስተካከሉልን የሚመጣ ሰው ሻይ ቤቶች ጋር ያገኘን ነው፣ በቅርብ ቦታ ላይ እየተገኘን ነው፣ ደህና እየሰራን ነው። ከመሰራታቸው በፊት ውሃ ወደ መኖሪያ ቤት ይገባል፣ ይቆጥራል። በዛ ሰዓት ልጆች ይጫወታሉ። እነዛም ቆሻሻ ውሃ ነው። ስለዚህ ለውሃ ወለድ በሽታዎች ለህፃናትም ለቤተሰብም ትልቅ የጤና ጠንቅም ነበረ። ከተሰራ በኋላ ግን የሚቆጥሩ ውሃ የለም። ከጤናም አንፃር ያው የህፃናቶችንና የኛን ጨምሮ ጤንነታችን የተጠበቀ አድርጎልናል ማለት ነው። የራሱ ቡንቱ ተሰርቶለታል። ውስጥ ለውስጥ እየተፋሰሰ ቆሻሾች በዙ ነበረ። አሁን ግን እነዛን ሁሉ እየጠረገ የት እንደሚሄድ ያናቀም። የአቀስታ ከተማ በተለያዩ ምክንያቶች እድገቷ ተጓቶ መቆየቱን የተናገሩት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አሁን አዲስ መዋቅራዊ ፕላን ተሰርቶ ወደ ትግበራ ሊገባ ስለመሆኑም ጠቁመዋል። ለስራው ስኬት የከተማዋ ነዋሪዎች የተለመደ ድጋፋቸውን እንዲያደርጉም ጥሪ አቅርበዋል። የከተማው መዋቅራዊ ፕላን አሰርተናል። ከዚህ በፊት የነበረው ከተማው 500 ሄክታር አካባቢ ነው። አሁን 1800 ሄክታር ሆኖ የመጨረሻውን የፕላን ደረጃ እንዲይዝ ተደርጎ ሰርቷል። እሱን የመተግበር ስራ ነው በቀጣይ የምንሰራው። ማህበረሰቡ እጅግ ከፍተኛ አስተዋጽኦ ነው የነበረው። ከ600 ሺህ ብር በላይ በጥሬ ገንዘብ ኮሚቴዎች ራሳቸው ሰብስቦ ለከተማ አስተዳደሩ ድጋፍ አድርገዋል። መሰረተ ልማቶችን በስፋት የሰራ ነው። ህብረተሰቡ ትልቅ አስተዋጽኦ ስለነበረው ገቢ እንዲሰበሰብ ጥቆማ ጭምር እየሰጠ ህብረተሰቡ ከጎናችን ስለነበር ነው። እሱ ላይ ሰፊ ስራ እንዲያግዘን ነው የምንፈልገው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ወደ እናንተ ሲደርስ የነበረው ዜናችን እስካሁን የተከታተላችሁትን ይመስል ነበር። ሀያት መኮንን ነበርኩ። ጤና ይስጥልኝ።